የተከበራችሁ አድማጮቻችን ከዚህ ቀጥለን በጎንደርና አዲስ አበባ የሚጠባበቁ ቤተ እስራኤሎች ወኪሎቻቸው ዋና ስራ አስኪያጆች በስልክ መስመራችን ይገኛሉ። በአዲስ አበባ የሚገኙ ቤተ እስራኤሎች ማህበር ስራ አስኪያጅ አቶ ክንዱ ካሳ እንዲሁም በጎንደር የሚገኙ ቤተ እስራኤሎች ዋና ስራ አስኪያጅ አቶ አደራጀው አለሙ ሁለቱም በስልክ መስመራችን ይገኛሉ። ጤና ይስጥልን፣ እንደምን አላችሁ? ሰላም ሰጠኝ። እንዲሁም አድማጮቻችን በያላችሁበት ሰላምታ ይድረሳችሁ። እኛ ደህና ነን። አቶ አደራጀው እንዴት ናችሁ? እግዚአብሔር ይመስገን ሰላም ናችሁ። ሰጠኝ እንዲሁም አድማጮቻችን ሰላምታችን በያላችሁበት ይድረሳችሁ እንላለን። እናመሰግናለን። እንግዲህ እናንተ በርካታ ዓመታትን ነው በጎንደርና በአዲስ አበባ እየተጠባበቃችሁ ያላችሁ። አሁንም ወደ እስራኤል ለመምጣት እየተጠባበቃችሁ እንደሆነ እናውቃለንና እንዴት ነው አሁን ያላችሁበት ሁኔታ? እስኪ ከጎንደር እንጀምር አቶ አደራጀው። እሺ፣ እንግዲህ አሁን ከጎንደር ያለንበት ሁኔታ በርካታ ቤተ እስራኤሎች አሉ። ቢያንስ 15,000 የሚሆኑ ይኖራሉ። ባለፋይሎች መዝገብ ያላቸው፣ መዝገብ የሌላቸው ደግሞ በሺህ የሚቆጠሩ አሉ። እነዚህ ነው ይህ ቤተ እስራኤል በጎንደር በመጠባበቅ ላይ ሲኖር ሃይማኖት እየጠበቀ በቀን 3 ጊዜ እየጸለየ ሃይማኖቱን እየተጠባበቀ ልጆች ሃይማኖት ይማራሉ፣ የዕብራይስጥ ይማራሉ። ሁሉም ነገሮች አሉ። ሃይማኖትን ያካትቱን ነገር አለ። ኦሪት አለን፣ እንደዚሁም መቅቢያ አለ። የተለያዩ የበዓል ማክበሪያዎች ሁሉ የሃይማኖት ማስከበሪያዎች ሁሉ አሉ። እንደዚህ አይነት እያከበረ ነው የሚገኘው እና ጉዞን ግን ታቋረጠ 4 ዓመት እያስቆጠረ ነው። ጉዞ የለም። አሁን ህብረተሰቡ በመጠባበቅ ላይ ነው ያለው። እንግዲህ በተስፋ ነው ያለ። ያው እንሄዳለን መንግስት ይወስንልናል እያለ በመጠባበቅ ላይ የሚገኘው። አቶ ክንዱ ካሳስ እናንተ ያላችሁበት ሁኔታ ምን ይመስላል? በጣም አመሰግናለሁ ሰጠኝ። በመጀመሪያ ይሄን እድል አመቻችተህ ያለውን የህብረተሰቡ ሁኔታ ማወቅ አለበት ብለህ ፕሮግራም ስላዘጋጀህ ከልብ አመሰግናለሁ በህብረተሰቡ ስም። እኛ እንግዲህ አዲስ አበባ 29 ዓመት እያለፈን ነው። በ29 ዓመት ውስጥ ስንመጣ ወደ እስራኤል ሀገር እንሄዳለን ብለን ከተለያዩ ክፍለ ሀገራቶች ነው የመጣ ነው። ከጎጃም፣ ከወሎ፣ ከትግራይ፣ ከጎንደር እንዲሁም ከጭልጋ። በእርግጥ ብዙ ሺህ ወገኖቻችን ወደ እስራኤል ሀገር ቢገቡም ግን የኛ ነገር ግን 29 ዓመት በችግር በስቃይ በረሃብ በዘመር ናፍቆት በእስራኤል ሀገርን በመናፈቅ ብዙ ወገኖቻችን እዚህ ሙተው አልቀዋል። አሁንም ያለው ህብረተሰብ ኑሮ ውድነቱ በጣም ከባድ ነው። ሰርቶ መብላት አይችልም። አብዛኛው ከግብርና የመጣ ማህበረሰብ ነው። የቀን ስራም ልብስ አጠባም ነበረ ህብረተሰቡ እየሰራ የሚተዳደረው። እሱም በቂ አይደለም። ኑሮውን ለመምራት ለመግፋት እያስቸገረ ሁኔታ ነው ያለው። ቤት ኪራይ አሁን ኮሪደር የሚባል ነገር መጥቶ ኢትዮጵያ ውስጥ ፈርሶ አብዛኛው ከከተማ ውጪ ነው እየኖረ ያለው። ያም የቤት ኪራይ መክፈል አጣ። አብዛኛው በጣም በችግር በስቃይ ከነበረው ከዚህ በፊት ከነበረው አሁን ደግሞ የባሰ ከችግር ላይ ችግር ሆኖበት አንድ ቀን ወደ እስራኤል ሀገር ገባለሁ በማለት በተስፋ እየተጠባበቀ ይገኛል። ቅድም ወንድም ያደራጀው እንዳለው ሃይማኖቱን ጠብቆ ህጉን እያከበረ በዓላቶችን አጽዋማቶችን በህጉ መሰረት እያከበርን በተስፋ ነው የምንጠባበቀው። ችግሩ ግን በጣም ከብዷል ሰጠኝ። ዘርፈ ብዙ የሚባል ችግር ነው ያለው። ይመስላል አዲስ አበባ ላይ ያለው ሁኔታ። አሁን በርካታ ዓመታት ክንዱም እንደገለጽከው ወደ 29 ዓመታት መጠበቅ ቀላል አይደለም። በጎንደርም በተመሳሳይ ሁኔታ እንዳላችሁ ነው የምንረዳው። እና በምን ትተዳደራላችሁ? ኑሮው ውድ እንደሆነ እንሰማለን። አሁን ያለው ሁኔታ በጸጥታም በኩል በተለይ ጎንደር ላይም ችግር እንዳለ እንሰማለን። እና ያላችሁበት የኑሮ የህይወት ሁኔታ ምን ይመስላል አቶ አደራጀው? አሁን የኑሮ ሁኔታ ወንድማችን እንዳለው በተለይ እንግዲህ በጎንደር ከተማ ላይ ያለ ህብረተሰብ ሰርቶ የሚተዳደርበት ሁኔታ የለውም። ምን አድርጎ እንደሚኖር ለእናንተ ግልጥ ለማድረግ በጣም በችግር በሰቀቃ ነው ያለው። የቀን ሰርቶ ለመመለስ ወጦ ገብቶ ለመመለስ አስቸጋሪ ነው ያለው ሁኔታ። ብዙ ነገሮች አሉ አሁን ለመናገር በዝርዝር ያስቸግራሉ። ምክንያቱም ወደ ፖለቲካ ውስጥ ያስገቡና ሌላ ጥያቄ ያስጠይቃል በሚል ነው እንጂ ስለ ደህንነቱ ጉዳይ ማንም የሚያውቀው ስለሆነ ችግር ነው ያለንበት። ስለዚህ በምን ይተዳደራል የሚለው ሁኔታ ከሞላ ጎደል ምሳ በልቶ ከሆነ ራት አይበላም።
እራት በልቶ ከሆነም ሳይበላም የሚላክለት ከእስራኤል ሀገር ወገኑ የሚልክለትን ያችንን እንደማንም አበቃቅቶ ለቤት ኪራይ የሚሆን ለልብስ ለምግብ ፍጆታ አድርጎ ነው መኖር የሚችለው እንጂ ንግድ የሚባል አይነግድም ወይም የቀን ስራ አይሰራም። ቅድም ክንዱ እንዳለው ከአርሶ አደር የመጣ ነው፣ የመንግስት ሰራተኛ አይደለም። በትምህርት ደረጃ የሚያልፈው ነገር አይኖረውም። ይሄ ነው ያለው። አሁን በጎንደር ከተማ በተለይ አሁን የእድሜ ባለጸጋዎች አዛውንቶች መጥተው ከልጆቻቸው ጋር ሳይገናኙ በርካታ ሰዎች አሉ። አሁን ልጆቻቸው እስራኤል ሀገር አሉ። እነሱ እናት አባት እስራኤል አይደላችሁም ተብለው የሚሆን ምን ምክንያቱ አይታወቅም። እዚህ ጎንደር ላይ በመጠባበቅ አሉ። ልጆቻቸው ይመጡልናል ሲሉ እዚህ አባትም ደግሞ ሄደን እንገናኛለን ሲል መጨረሻው ሞት ይሆናል። ልጆች እዚህ ያሉ እናት አባት እስራኤል ሀገር አለ። በጣም በስቃይ በዘመድ ናፍቆት በስስት ነው ያለው። ያም ሆኖ ብዙ በርካታ ነገሮች አሉ። ሞት አለ። አንድ ቦታ ቀብር ቦታም ሞልቶ ሌላ ቦታውን አጥም እያወጣን የምንቀብርበት ሁኔታ ነው ያለ። በጎንደር ከተማ ከባድ የኑሮ ሰቆቃ ነው ያለው ለማለት ፈልጋለሁ። መተዳደሪያ ሀብት ምናምን የለውም። አሁን ባልነው መሰረት ከእስራኤል ሀገር በሚልኩላቸው ዘመዶች ባለቁርጥ የሆነ የቅርብ ዘመድ ያለው ይልክለታል። አክስት፣ አጎት፣ የርቀት ዝምድና ያለውም በችግር ነው የሚኖረው በጣም እና ይህን ነው የሚመስለው በጎንደር ያለ ህብረተሰብ። ገባኝ። አሁን በመምጣቱ ሂደት የተገባላችሁ ቃል አለ ወይ ወይስ እንቅስቃሴ አለ ወይ? እንዴት ነው ክንዱ? መልካም ሰጠኝ። የተገባልን ቃል የለም። በእርግጥ ባለፈው እሁድ እናዳነ ሀብታሙ የሴኩሪቲ ሰራተኞች እንግዶችን ይዘው መጥተዋል። ያለውን ችግር ጸሎት ቤት ገብተው አብረው ጸልየው ያለውን የማህበረሰቡን ችግር በስፋት አስረድተናቸዋል። ደብዳቤ በእንግሊዝኛና በዕብራይስጥ አድርገን ችግራችንን የሚገልጽም ሰጠናቸዋል። በዚህን ቀን ትሄዳላችሁ ወይ መንገዱ በዚህን ቀን ይከፈታል የሚል ነገር የነገሩን ነገር የለም። እነሱም ያሉን ምንድነው ሴኩሪቲ መንገዱን በሚመለከታቸው ካሉ መስሪያ ቤቶች ጋር ተነጋግረን አንድ መፍትሄ ላይ እንደርሳለን። ይህን ችግራችሁን ወስደን ላለው ለሚመለከተው አካል እናቀርባለን ነው እንጂ አሁንም በጉዞ በመንገዱ በኩል ተስፋ ያለው ነገር የለም። ከአደራደር እየጨለመ ነው ያለው። በዚህን ቀን ትሄዳላችሁ ወይ በዚህን ቀን መንግስት ይሄን ወስኗል፣ ይሄን ያክል ህዝብ ይሄዳል የሚባል ነገር የለም። ይመጣል፣ እንግዳ ይጎበኘናል፣ ይሄዳል፣ ይመጣል፣ ይጎበኘናል፣ ይሄዳል። እኛ ያለቀስን ችግራችን እናገራለን። የተገባልን ቃልም ሆነ በመንገዱ በኩል ይሄ ነው የተባልነው ነገር ግን ምንም ነገር የለም እስካሁን። እዚህ ያሉ ቤተሰቦች ያው በየጊዜው የሚያሰሙትን ሮሮ ታዳምጣላችሁ፣ ትሰማላችሁ ብለን ተስፋ እናደርጋለን። ያለውን እስኪ ሁኔታ እዚህ ላለው ምናልባት ቆየት ብሎ ለመጣው ሰው አንዳንዱ አጠቃላይ ቤተሰቦቹ ለመጡ እንዲው የምታስተላልፉት መልእክት ካለና የእናንተ ሁኔታ እንዲታወቅ እንፈልጋለን የምትሉት ነገር ካለ እስኪ ድሉ እንስጣችሁ። አቶ አደራጀው። እሺ አሁን ምንድን አለ መልእክቱን ለማስተላለፍ በእርግጥ እየመጡ የሚያዩንን ፈረንጆች አሉ፣ ሌሎችም አሉ። ከምስለ ዳፔንም ሰራተኞች ከስኩኒቲ ውዴት ከአዲስ ገቢዎች ሚኒስቴር መጠው ገብቶ አሁን ክንዱ እንዳለው ቃል የገቡልንን ምክንያት የለም። ዛሬም አሁን ከኛ እነራ ባልድማን ወደ 3 ራቦች አብረው መጥተው ነበሩ። አይተው ጎብኝተው ነው የሄዱትኝና አይዟችሁ ትመጣላችሁ የሚለው በስተቀር እንጂ ይሄ ነው ብለው ቃል አልገቡልንም። በዚህ ጊዜ ትሄዳላችሁ የሚል ነገር የለም፣ ጠብቁ ነው። በዚህ ውስጥ ላይ ደግሞ አሁን ያለን አስቸጋሪ ሁኔታዎች እንደሚታወቅ ነው። መልእክተኛ ማስተላለፍ የምንፈልገው ማንኛውም የእስራኤል ዜጋ በመጠባበቅ ያለ ሃይማኖቱን እየጠበቀ የሚገኝ ህብረተሰብ ማንኛውም የይሁዲ ሃይማኖት ተከታታይ በዘሩ እየተጣራ እንዲሄድልን አንዱ መልእክታችንን ነው። ምክንያቱም መንግስት ይምጡልን ብሎ ውሳኔ በወሰነ ጊዜ መስፈርት የሚባል የሚያወጡ አካሎች አሉ። ማን እንደሚሆን ባናውቃቸውም መስፈርት ይላሉ። ተወለድክ፣ ትዳር ከመሰረትክ 18 ዓመት በበላይ ከሆንክ ከቤተሰብ ጋር ተድም ተብሎ ገንጥሎ የሚቀርበት ሁኔታ አለ። ይሄ ትዳር መመስረትና መውለድ መክበድ እድሜው ሲደርስ ይሄ ኃጢአት አይደለም፣ ወንጀል አይደለም። ስለዚህ አባትና እናቱ ወደ እስራኤል ሀገር ሲሄድ ልጁንን አክትቶ ሁሉንም ልጁንን ወደ ኋላ ሳይተው እዞበት የሚሄድበት መንገድ የሚፈጠርበት ቢሆንልን መልእክት ለማስተላለፍ ፈልጋለሁ። በሁለተኛ እህትና ወንድም የአንድ እናት አባት ልጅ ተወልዶ ግማሹ ኢትዮጵያ ይቀራል፣ ግማሹ እስራኤል ሀገር። ይህም እህትም ወንድምም አብሮ ሲሄድ አብሮ የሚሄድበትን መንገድ ቢፈጠርልን መልእክታችንን ነው። ሌላ የሙት ልጆች አሉ። አክስት፣ አጎት፣ እህት ያደጉ ተጠግተው ሁሉንም አጥተው በአክስት በአጎት በእህት እያደጉ ልጆች አካትታቸውን መስፈርት ተብሎ የሚቀሩበት መንገድ አለ። እነዚህም ከአሳዳጊያቸው ታክስት አጎታቸውና ከእህታቸው ጋር ሳይነጠሉ
አብረው የሚሄዱበት መንገድ ቢፈጠር የኛ ህዝብ እሱ በእስራኤል ሀገር የሚገኝ ትኩረት አድርጎ ውሳኔ መንግስት ግፊት አድርጎ ቢያስወስንልን ይሄ መልእክታችንን ነው። የአንድ ግድም ዝምድና የሚባል መስፈርት የሚያወጡት አሉ። የእናት አባት ልጅ እንጂ የአባት ልጅ ወይም የእናት ልጅ ማሟላት አይችልም እያሉ ብዙ ህዝቦች የተብላሉ። መሄድ የሚገባቸው ዝም ብለው የተቀመጡ ህብረተሰቦች አሉ። 20 ዓመት 30 ዓመት ድረስ የደረሱ እነዚህም ማን ሊያሟላላቸው ነው? የአባት ልጅ የእናት ልጅ ካላሟላ ማን መስሪያ ቤት ገብቶ ሊያሟላላቸው ነው? ይሄም እንደ መስፈርት ተይዞ ባይወጣ የሚል መልእክት አለን። ሌላው መስሪያ ዳፒንም ውስጥ ላይ የኛ ይምጡልን ብለው የሚያመለክቱ ሰዎቹ ወረፋ ተይዞላቸው እያነጋገሩ አቤቱታቸውን እያቀረቡ መፍትሄ እያገኙ ስላልሆነ እዛ መስሪያ ዳፒንም ውስጥ ላይ የሚያሰሩ ሰራተኞች የኛን ህዝብ ሄደው እዛው ቦታ ላይ ባመለከቱት መሰረት የቀን ገደብ ተይዞላቸው ቀጠሮ ተይዞላቸው አቤቱታቸውን አቅርበው ችግራቸውን መፍትሄ እንዲያገኙ ይህንንም አደራ ለማለትና ለማስተላለፍ ፈልጋለሁ። ይሄ አይሆንም። አሁን በስልክ ብቻ ነው የኛ ሰዎች የሚስተናገዱት፣ በስልክ ብቻ ስለሆነ ስልክ ደውለው ይመጡላችኋል ካልሆነ በስተቀር ሄደው ያመለከቱበትን ቀንና ፋይላቸውን አንቀሳቅሰው ያላቸውን ችግር የማውራት የማቅረብ እድሉ አልተሰጣቸውምና ይህ እድልም እንዲመቻችላቸው ቢደረግ የሚል መልእክት አለኝ። የመጨረሻ መልእክቴ አሁን እኔ እንደመነሻ ፈርሜ ነው የቀረሁት። 7 ሆነን የተወለድን 7 ሆነን ተወልደን እናት አባቶቻችን ኢትዮጵያ ሞተው ነው የቀሩት። 6ቱ እስራኤል ሀገር ገብተዋል። እኔ ግን ቀርቻለሁ። ፈርሜ ነው የቀረሁት። ምክንያቱ ምንድን ነው? ትልቃቸው ምክንያቱ አሁን ይሄ ነው ብዬ መልእክት የማስተላልፈው። ሰው ፍጹም አይደለም፣ ሊሳሳት ይችላል። በቃልም ሊሳሳት ይችላል ሲናገርና ተናግሬ የተሳሳትኩት ካለ ቢነገረኝ ማስተካከል ይችል ነበርኩኝ። ነገር ግን ፈርሞ ማንኛውም ህብረተሰብ ብዙ ህዝብ የፈረመና የቀራለ ይህ ህዝብ ፈርሞ የቀረበትን ምክንያት አይነገረው፣ ችግሩ አይነገረው። ወይም እስራኤል አይደለም አልተባለም ወይም ደግሞ ይህ ጉድለት አለብህ ተብሎ አይነገርም። እና ስለዚህ ችግሩ መነገር አለበት። አንድ ሰው ተጠይቆ የቀረበት ምክንያት ምንድነው ተብሎ የህግ አካል ቢያሳውቀው የተሻለ ነው። ስለዚህ ያው ፈርሞ የቀረሰው ችግሩ የቀረበት ምክንያት ቢነገረው የተሻለ ይሆናል መልእክትን ያለኝ። ከዚህ በተረፈ የኛ ሰዎቹ ያው ትግላቸውን እያየንን ነው። ሰላማዊ ሰልፍ ያደርጋሉ። ይምጡልን ነው ሁሉም፣ ማንኛውም ሰው ይምጡልን፣ ይግቡልን፣ በኢትዮጵያ ውስጥ ያሉ እስራኤሎች ይምጡልን የሚለውን ማበረታታት እና ማመስገን እወዳለሁ። እንጂ መሀል ላይ ግን እነሱ አንድ ወጥ እና አንድ ያደርጉልን የተሻላል። የየግላቸው የመፈረካከስ እና የኔ የሚባል ነገር እንሰማለን። አቅሙ ግን የኛ አይደለም። ነገር ግን እነሱ አንድ ወጥ ሆነው አንድ ሂደት ቢሄዱልን አደራ ላለሁኝ። አመሰግናለሁ። ጥሩ። አቶ ክንዱ። መልካም ሰጠኝ። አዎ አሁን ትልቁ ችግር የኛ ኢትዮጵያውያን ሲሄዱ ከዚህ በፊት የሚሄዳችሁ እዛ ያሉት እስራኤሎች ወገኖቻችን በትግል ነው። ሁሌ በሰልፍ ነው፣ ሁሌ በትግል ነው። ስለዚህ ትግላችሁ አንድ ላይ ሆናችሁ ለወደፊቱ የህዝብ እንዲሄድ እንድትታገሉ እንፈልጋለን። አሁን ሰሞኑን የምንሰማቸው አንዳንድ ነገሮች አሉ። አንዱ በዚህ ጋር ሰላማዊ ሰልፍ ያደርጋል፣ ሌላኛው ደግሞ በዚህ ጋር ልክ አይደለም ይላል እና ይሄ ነገር ለእኛም አይጠቅምም፣ ለእናንተም አይጠቅምም። ስለዚህ እኛ አንድ የምትፈልጉ ከሆነ አንዱ ናችሁ፣ እጅና ጓንቱ ናችሁ፣ ልትታገሉልን ይገባል። ሌላው ከኔሴት ውስጥ ያሉ የኛ ኢትዮጵያውያኖች የማስተላልፈው መልእክት እባካችሁ ይሄ ህዝብ 29 ዓመት ሙሉ መከራውን እያየ ያለ ህዝብ ነው። እኛስ ኢትዮጵያ ብንሆን ከነ ቤተሰቦቻችን ብላችሁ በእኛ አይን ልታስቡት ይገባል። እኛ እዛ ብንሆን ምንድን ነው የምንሆነው ብላችሁ ልትገነዘቡ ይገባል። ለምን ከዚህ በፊት ማንሳት ፈልጋለሁ። ክቡር ዶክተር አምባሳደር አብርሃም ንጉሴ ድምፅ አልሰጥም ብሎ በእናታቸው እስራኤል የሆኑ ካልሆነ አይመጡም ተብሎ የነበረውን በአባት የሆነውም እንዲገባ አድርጎ አስቀይሮ ድምፅ አልሰጥም ብሎ ብዙ ሰው ገብቷል። ስለዚህ በተደጋጋሚ ጊዜ ክኔሴት ውስጥ ለሀገሪቱ በጀት ሲመደብ ለእኛ ለኢትዮጵያውያኖች በአልያው ጉዳይ በመንገዱ ጉዳይ ብሎ የሚጠይቅ ግን የክኔሴት አባል 3 አሉ። ግን አንዳቸውም ይህን ጥያቄ ሲያነሱ ሰምቼ አላውቅም። ለምን ወገናችሁ አይደለም እዚህ የሚሰቃየው ህዝብ? ከ2000 በላይ አዲስ አበባ ላይ ቀብረናል። አሁን ያለውም ህዝብ ሞቶ እንዲቀር ነው ፍላጎታችሁ? እባካችሁ መንግስትን ቅርብ ስለሆናችሁ ማስጨነቅና መጠየቅ ትችላላችሁ፣ ስልጣን ውስጥ ካላችሁ ድረስ። ስለዚህ ከዚህ በኋላ በቃችሁ ልትሉን ይገባል። መንግስትን ልትጠይቁ ይገባል። የተቀመጣችሁበትን የስራ ኃላፊነት በአግባቡ ልትወጡ ይገባል። ይሄ ህዝብ 27 ዓመት እስራኤል እንደሆነ ተጣርቶ ተንጣሎ በብዙ ነገር የተቀመጠ ህብረተሰብ ነው። ስለዚህ ይህንን ነገር አስረድታችሁ በቅርብ ቀን አንድ ውሳኔ እንድታስወስኑልን በክኔሴት ይህንን ነገር እያነሳችሁ ድምጻችንን
እንድታሰሙልን ማለት ፈልጋለሁ። ቅድም አደራጁ ያላችሁ በሙሉ የኛም ሀሳቦች ናቸው። እሱ ላይ መጨመር የምፈልገው እናት አባት፣ እህት ወንድም የሚለው ነገር ቀርቶ አክስት አጎት ብዙ ያልተነካለ። ስለዚህ በዘርነቱ እየተጣራ ከዚህ በፊት እንደተደረገው የዘመቻ ጉዞዎች እንደዚህ አይነት ዘመቻ ተደርጎ ወደ እስራኤል ሀገር እንድታስገቡ ነው። ያ ካልሆነ አሁንም መስፈርት እየተባለ በየጊዜው ነገሮች እየሰፉና ችግሩ እየበዛ ነው የሚሄደው። ይሄን አደራ ማለት ፈልጋለሁ። ሌላው እህት ወንድም ሆነው ወይ በአባት ወይ በእናት ነው የምትገናኙት ተብሎ የቀሩ ሰዎች ደግሞ አሉ። ወይ በአባት ወይ ይሄ ነገር ራሱ ልክ አይደለም። አንድ ሰው እህት ወንድም ከሆነ በእናቱ ከሆነ እስራኤልነቱ በእናቱ በኩል እዛ ያለ ሰው የሚያገናኘው ከሆነ ሊሄድ ይገባል። ስለዚህ ወይ በእናት በአባት በሁለቱም መገናኘት አለባችሁ ተብለው ብዙ ሰዎች ፎርም ሞልተው የቀሩ ሰዎች አሉ። ይሄም ልክ አይደለም። ስለዚህ ሚስራዳ ፕኒም ስልኩንም በሩንም ክፍት አድርጎ የኛ ሰዎች የኛ ወገኖች እዛ መጥተው ቅሬታቸውን ሲያቀርቡ ሊሰማን ይገባል፣ ያዳምጣቸው ይገባል። ስለዚህ ይሄንን ነገር አደራ ማለት ፈልጋለሁ። ለእስራኤል ሀገር መንግስት እባካችሁ እኛ ዘሮቻችሁንን እስራኤሎችንን በችግርና በስቃይ ምን በለው አጠን ምን ተጋበት አጠን በየሰው በረንዳ ቤት ወርቀን ያለ ነውና በቅርብ ቀን ሌላ ዓለም ላይ እንደምትወስዱት ሌላ ሀገር ላይ እንደምትወስዱት ጉዞ ጥሪ አድርጋችሁ ወደ እስራኤል ሀገር እንድታስገቡን በእስራኤል አምላክ ስም እለምናለሁ። ይሄ ነው ያለኝ ነገር። ጥሩ። ቁጥራችሁ አሁን በትክክል ይታወቃል ስንት እንደሆናችሁ አዲስ አበባ? አዎ በነፍስ ወከፍ እስከ 3000 በአባወራ ደግሞ 560 እንሆናለን። አቶ አደራጀው ቅድም የገለጽክ መሰለኝ ቁጥራችሁ ስንት ነው ለማስታወስ? ምናልባት በአባወራ እኔ በዚህ በስራ ስገባ 3000 አባወራዎች ነው የተረከቡት መዝገብ። በንስ ኮከብ 15000 ነው። ነገር ግን በርካታ መዝገብ የሌላቸው አሉ። መዝገብ የሌላቸው ስል እናት አባታቸው ውስጥ ሆነው በቤተሰብ ስር መዝገብ የነበሩ እናት አባታቸው ሲሄዱ መዝገብ የላቸውም ተብለው የተገለሉ ትዳር መስርተው የቀሩ እነዚህ አይነት ሰዎች አሉ። እንደዚሁም የሞቱ ልጆች ፋይሉ በእናት አባታቸው ነበር። ልጆች እናት አባታቸው ሲሞቱ ልጆች አሉ 10 7 8 9 እስከዚህ አባወራ ድረስ ያለ ይሄ አይነት መዝገብ የሌላቸው በሺ የሚቆጠሩ ይሄ ቁጥራቸው አይታወቀኝም፣ ምክንያቱም መዝገብ ላይ ስላላስቀመጥኩኝ። በሺ የሚቆጠሩ አሉ። ንጹህ የእስራኤል ዜጋ የሆኑ በእናት አባታቸው እስራኤል ሃይማኖታቸውን የይሁዳ ሃይማኖታቸውን የሚከታተሉ በርካታ ህዝብ አሉ በጎንደር። እንደዚህ በቀላል አይደለም፣ ብዙ ነው ያለ። ጥሩ እንግዲህ ህልማችሁ እንዲሳካ እንመኛለን። እኛም እዚህ ያለውን ሁኔታ ህብረተሰቡም የሚያነሳው ስለሆነ በየጊዜው እንጠይቃለን የሚመለከታቸውን ክፍሎች። በቅርቡ ደግሞ ከምትመኟት ሀገር እንዲሁም ደግሞ ከቤተሰቦቻችሁ ጋር ተገናኝታችሁ የነበረውን ነገር እንደ ታሪክ የምታስታውሱበት ሁኔታ እንዲፈጠር እንመኛለን። አቶ ክንዱ ካሳና አቶ አደራጀው አለሙ በጣም ነው የምናመሰግን። በጣም እናመሰግናለን። ሰጠኝ በሚመቻችሁ ጊዜ እየደወላችሁ ችግራችንን ላለው ይሄ የሬዲዮ አውታር ጥሩ መልእክት ማስተላለፊያ ነውና እንደዚህ በሆነላችሁ ጊዜ እየደወላችሁ ያለንን ሀሳብ ብትጋሩን ለወደፊቱ ይሄ ነገር ቢቀጥል ማለት እወዳለሁ። አንተንም የሬዲዮ ጣቢያ አዘጋጆችንም በሙሉ ግን ከልብ እናመሰግናለን። ሳይልኝ እናመሰግናለን። እኛ እንከታተላለን ሁሌም ያለውን ሁኔታ ያው እንደምታዳምጡት እንነጋገራለን። እናንተንም ያላችሁበትን ሁኔታ እንጠይቃለን። አይዟችሁ እንግዲህ ይሳካል አንድ ቀን። ያው ጊዜ ቢፈጅም እዚህ ያሉት ቤተሰቦችም በየጊዜው እየደወሉ እኛን ይጠይቁናል። ያው እኛ የሚመለከታቸውን ክፍሎች እንጠይቃለን፣ የሚሰጡንን መልስ እናቀርባለን። ስራችንም እንደዛ ስለሆነ ነው። እንግዲህ በድጋሚ ህልማችሁ ይሳካ። በጣም እናመሰግናለን። ሰላም ጊዜ። ሰላም።